አረ እንደው አጥፍቻለሁ ይቅርታ እያለ ይቅርታ እየጠየቀ ነው ይመስለኛል። ኤርሚና ተሙን ይመስለኛል ይቅርታ የሚጠይቀው። ኪራይ ያለ አለሁኝ ፈለግዬ። ያው ኤርሚ እንዳልኩት ይመስለኛል ረስቶታል። ረዘም ያለ ጊዜ ስለሆነ እንኳን ረሳኸው። እኔ ግን ያው ስላልረሳሁት ያጠፋ ሰው አይረሳውም የፈለገ ቢሆን። ያስቀየምኩት እኔ ስለነበርኩ ውስጤ የሆነ ቅር የሚለው ነገር እያለ ደስ አይልም። ባወራው ክርስትናውን ብናወራው ደስ አይልም። እሱ ከኔ ቀድሞ በጣም ብዙ ጥሩ ነገሮችን በዚህ በቲክታክ ፕላትፎርም ላይ ያደርግ የነበረ ልጅ ነው ከበፊት ጀምሮ እና በዛ ሰዓት ዲሞቲቬት ስላደረግኩት ራሱ በጣም ነው አሁን ፊል ያደረግኩት እና ረስተከው ይሆናል ነው ብዬም ሶሪ ብቻ ለሁሉም እዚህ ሁሉም ሰው ፊት ይቅርታ መጠየቅ ስላለብኝ ነው። ከረንትሊ የመጣው ነገር በጣም ደስ ስለሚል ታናሽ ነህ በእድሜ በእርግጠኝነት ግን በጣም ብዙ ትልልቅ ነገሮችን ከአንተ ተምሬያለሁ። በጣም ነው ማደምጥ የምከታተልህ እና በእውነት በጣም በጣም ጎበዝ ልጅ ነህ። ያው ከልደትም ከፈለግም በደንብ ነው የምትሻለኝ። መጨረሻ ላይ በቃ ግድ ነው እንደዚህ ሁለታችሁንም ማስወረዳችሁ። በነገራችን ላይ እሱ እንዳመራባችሁ ይቅርታ ተባለ እና እሱን ለማለት ነው። ኤርሚዬ ተስፋ አደርጋለሁ ይቅርታዬን በሁሉም ሰው ፊት በነ ፋንትዬ ትልልቅ እናቶች አሉ እዚህ እነ ዮሐድ እነ ዘማሪት አቦነሽ አሉ። ጋዲሳ እንኳን ቢያገኝን ሁለታችንንም ተሙ አላስቀየምኩትም። ምንም አስቀይም አላውቅም። ተሙን አስቀይመኝ አታውቅም። ዶክተር ዮሐድንም እኮ በጣም ትንሽ እድሜው የሄደ ነው። እውነትህን ነው ዮሐድዬ። እና ኤርሚዬ ይቅርታ ለማለት ነው የኔ ወንድም። እዚሁ ተቀብያለሁ ካላልከኝ ላይቭን አጨናንቀዋለሁ። እሺ ወንድሜ እግዚአብሔር ያክብርልኝ። በምን እንደተጣላን አላውቅም፣ ምን እንደተነጋገርን አላውቅም። አክቹዋሊ እኔም አክቹዋሊ ላይክ ከ4 ወር ከ5 ወር ምናምን በፊት እጥብ ነበር ማረጋቸው። ኢቨን ኮመንቱን ላይ እየፈለግኩ ማለት ኔጌቲቭ ኮመንት እየፈለግኩ አይደለም ሰው ተናግሮኝ ምናምን ፎርሹር አስቀይሜ ይሆናል ወይ ደግሞ የሆነ ኔጌቲቭ የሆነ ሀሳብ አይተ ይሆናል አላውቅም በምን እንደሆነ፣ ግን ይቅርታውን ተቀብያለሁ። እሺ አክቹዋሊ ግን ትዝ አይለኝም በምን እንደተጣላን ምን እንዳልከኝ ምናምን። እኔ አሁን ትዝ የሚለኝ አንተን ከመጀመሪያው እንደሆነ ታውቃለህ፣ መዝሙር ምናምን ስትዘምር እሱ ፖስት ሲደረግ እሱን አይቼ በዛ ነው የማውቅህ እንጂ ከዛ ፊት መጣላታችንን ምናምን ትዝ አይለኝም ወንድሜ። ግን ጌታ ሁለታችንንም ይቅር ይበለን። ይቅርታ ባለቤት የሆነ እሱ ሁላችንንም ይቅር ይበለን። ፎሎ አድርጌያለሁ፣ እወድሃለሁ። ተሙ እግዚአብሔር በእውነት በጣም በጣም ደስ ይላል። ማለት በግርድፉ ወደዚች ቤተክርስቲያን መመለስን ብቻ ነበር የማውቀው። የዚህ የሶሻል ሚዲያ ፕላትፎርም ከመጀመሩ በፊት እኛም ያው ከወጣንበት ተመልሰን ነበረ። በነገራችን ላይ ሶፊ እኔ ቃለ ሕይወት በማገለግልበት ጊዜ በዝማሬ እሱ ይመጣ ነበረ ለስብከት እዛና አሁን ነው ግን ሞር በደንብ እየተዋወቅን የመጣ ነው እና የሁላችንም ደግሞ ችግር የተፈታው በተመሳሳይ ነገር መሆኑ ነው የሚገርመው። ሁላችንም ጋር የኪዳነ ምሕረት ነገር በእውነት ይገርማል እና ለእኔም በተመሳሳይ ሰላም ለኪ የሚለው ዝማሬ እኔ ከመውደድ አልፎ ሶፊን በግድ የማዘምረው እኔ ውስጥ ያለው ያ የጭንቅ ጊዜ ምናልባት እሱ ውስጥ እንዲሁ ቢገባ ብዬ ዊሽ ስለማድረግ ነው እግዚአብሔር በሚያውቀውና ሲዘምረው የኔን ታይም ነው የሚያስታውሰኝ። በቃ በምንም መልኩ እሱ መዝሙር እንዲዘምረው ስጠይቀውም ያው ትንሽ አዝማቿን ቢሆን የሚያውቀው ግን የሚያስታውሰኝ እኔ የነበርኩበትን ሞመንት ነው እና መብርሃን ፍቅሯ የገባውን ሰው እንደዚህ በቀላል የሚመሰከር ነገር አይደለም። የሷ ጉዳይ ሰፊ ጊዜ የሚፈልግ ነው እና በጣም ደስ ስላለኝም ታሪኩን ስለማላቅም ተሙዬ በእውነት እኔ ምርጥ ወንድም እንኳን እግዚአብሔር ረዳ፣ እንኳን ወደዚች ወደ ተቀደሰችው የእውነተኛ በጎች በረት ተደመርክልን ለማለት ነው። እግዚአብሔር ይመስገን በእውነት አሜን። ሄሉ እና ዳጊም ብዘምሩ በዚያ ትንሽ እንደው ድል ስጥ ብዬ ነው ላልዘመሩት። እቺ ቻንስ ተሰታ ከዛ ማጠቃላይ ሀሳብ ሰተን እንድንወጣ ብዬ ነው።
ይዘምሩ አይደል አቡዬ ወይ ቤታዬ? እኔ ላይቭ ልገባ ልወጣ ስለሆነ ሆሳና ነው ማነው አስገባት እያሉ ነበረ እየጻፉ በጣም በተደጋጋሚ ሆና ኮሜንቱን አታጥፉት ጋይስ። እሺ ልወጣ ስለሆነ አስገባቸው። እሺ ስለነበረን ቆይታ በጣም ነው የማመሰግነው። ዘማሪ አቦነሽን ስላገኘሁ ደስ ብሎኛል። እኔም ስለተዋወቅኩሽ በጣም አመሰግንሻለሁ የኔ ቆንጆ። በሚቀጥለው በደንብ አጥንተሽ ቆንጆ መዝሙር ትዘምሪልኛለሽ። እሺ ምንም ችግር የለውም። እሺ እሺ ፈለገ ሁላችሁም መልካም ጊዜ። እሺ ቤታዬ። እሺ እሺ ሄሉ አለሽ? ሄሉ ትንሽ ታፈራለች እኮ ሄሉ። አቡዬ አንቺ እናንተን የምትጠብቀው ምን ልዘምር? እኔ እኮ ሁለቱ እንዲዘምሩ ብዬ ነው። ቆይ እዚህ ጋር ሙሉ ገሱን እየሰጧቸው ነው አቡዬ፣ አንቺ እንድትሰሚያቸው ብዬ። እውነት ነው ይዘምሩ። እሺ ዳጊያለሽ? ኤርሚ ዛሬ 3 ዓመት እኮ ከባድ ዕቅበተ እምነት ነበረ። ትዝ ይላል ፓፓ አዴ ባይዛዌ በዕቅበተ እምነት ክሬዲት ልስጥ በዚህ አጋጣሚ ዳጊ ለራሱ እያመቻቸ ነው ትላለ። በነገራችን ላይ እኛ ቲክታክ ከመጀመራችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኔ ያለውን ቪዲዮ እኔ እንዴት እንደሚረሱ አላውቅም። እንደውም በብዛት ነው ቪዲዮች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲኒየር ጋዲ ነው። ጋዲ በጣም እድሜ ጠገብ ነው። በጌታ ጋዲ ገና በ35 ዓመቱ እኮ ነው የጀመረው። ገና በ35 ዓመቱ ጋዲ በጣም በዚህ አጋጣሚ ተወዳጆች የመጀመሪያ ቲክታክ ላይ ዕቅበተ እምነት ይሰራ የነበረ ሰው ማን ነው ከተባላችሁ ጥያቄና መልስ ውድድር ካለ ጋዲሳ ነው የሚሆነው መልሱ። ጋዲሳ በጣም የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ኮንተንት ተዘጋጅቶ እነ ጋዲ እነ ኤርሚ እና ቡል ይሸለሙ ይገባሉ ባይነኝ። እኔ መሸለም ብችል ኖሮ እኔ ራሴ ይሸልማችሁ ነበረ። በእውነት ጋዲ ለምን አሁን አሸለማቸው? ለምን አሸለማቸው? ማኗት አስነኪ በቃ ፍታ አንተ ሰውዬ። ልጁ ፊቱ ተቀየረ እያየሁት እኮ። ፈለገ ፊትህን ለቀቅ አድርገው። የመጀመሪያው ተሜ ነው ይላሉ ከታች ደግሞ እንደውም የጀመረው ከቲክታክ ጌታ ክርስቶስን የተቀበለው ነው። ተሜ ያኔ ጌዳውን ላይ ነበረ ትላለህ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ፈለገዬ። ደህና ነው ወይ? ዘማሪት ፋንቱ ወሌን ሰላም ቢያት። ያው እሷ ማለት አንጋፋዋ ዘማሪት እንዴት ነሽ? ደህና ነሽ ወይ? ሰላም ላንቺ ይሁን። ፋንቲ ይሰማል? አላው ጤና ይስጥልኝ። እንዴት ዋልሽ እህቴ? እንዴት ነሽ? እንዴት ነሽ? ደህና ነሽ ፋንትዬ? ተመስገን ስላሴ ይመስገን። ደህና ነሽ? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም? ተመስገን እግዚአብሔር ይመስገን። እንዴት ነሽ? ደስ ይላል። እግዚአብሔር የተመሰገነ ይሁን። አሜን። እሺ አሜሪካ ነው ያለሽው? ሀገር ቤት ነው ያለሽው? አይ አሁን እዚህ ነኝ ያለሁት አሜሪካ ነገር ለጊዜው። እሺ አይ ጥሩ። ሁለታችንም እዚህ ነው ያለነው። ከሰኔ ትቆያለሽ? እስከ ሰኔ እቆያለሁ። አዎ አንድ ፕሮግራም አለ እንደውልሻለን። እሺ ይቅርታ መምህር። ኧረ ችግር በጣም ከፍቶኝ ነው ጋዲ የሰማ ነው። እኔ እናንተ እዚህ ሳሪስ ላፍቶ እና ማርያም ምናምን እንባባላለን። እንዴት ደስ ይላል። አንተ አትጠይቆራች እግዚአብሔር እኔ ዛሬ አሜሪካ አንተ ዓለምን ነው የምትዞረው እኮ አሁን ገና ልጅ ስለሆንክ ነው እንጂ ዓለምን እንደምትዞረ ምንም ወንጌልን እየሰበክ ግድ ነው። በአገልግሎት ዓለምን እንደምትዞር እርግጠኛ ነኝ።
ግድ ነው አቡዬ። እንዴ አሁን ራሱ በጣም ብዙ የነሳ ልጆቼ በጣም እየጠሩኝ ነው። ትንሽ አንዳንድ ሀገራትን በቀጣይ ዓመት ላይ በእርግጠኝነት እስኪ ያው ዞር ዞር እያልኩኝ ያለው ፋንቲም ያለችበት ስቴት አንቺ ያለችበት ስቴት እመጣለሁ። እስኪ ጊዜ ግን ለኢትዮጵያ ግን ታስፈልጋታለ። አሁን ያልከውን ሀሳብ ይሄ መልካም ወጣት ምንም ብር ሳይከፍሉ 3000 ብር 4000 ብር ሳያስገቡ በነፃ መልካም ወጣት ትምህርት አስተምረ ለቤተ ክርስቲያን እስኪ እንግዲህ ምርኮ ያስፈልጋል። ግድ ነው አቡዬ። ያው ዛሬም ከወንድሞች ጋር ገብተን እያወራን ያለ ነው የሀሳብ ትልቅ ሀሳብ። ዋው እስቲ እግዚአብሔር ያበርታል። ሁላችሁም በዚህ አጋጣሚ ዘማሪት ፋንቱዬንም ዘማሪት አቡዬንም ሁላችሁም ፎሎ አድርጓቸው።